አሁን የረገጥንበትን መሬት በምድር ላይ ስንት ሰው እንደረገጠ ታውቃላችሁ? ገምታችሁ ታውቃላችሁ? በትንሹ አሁን የረገጥነው አሁን ያለንበት መሬት ላይ በትንሹ 100,000 ሰው አልፎበታል፣ ረግጦታል፣ ኑሮበታል። የኔ መሬት ነው፣ የኔ ሀገር ነው፣ የኔ ቤት ነው፣ የኔ ንብረት ነው፣ ግዛቴ ነው ብሏል። በትንሹ 100,000 ሰው ታውቃላችሁ? ስንት ሰው እንደሆነ በግምት እንኳን ስታቲስቲክስ ብቻ ሳይሆን ግምት እዚህ ምድር ላይ ኑሮ ተመላልሶ አልሞ ወጥኖ እኔ ነኝ ብሎ ተንቀባሩ የሄደ ሰው ስንት እንደሆነ ታውቃላችሁ? 106 ቢሊዮን ህዝብ አልፏል እዚህ ምድር ላይ 106። አንድ ስታዲየም 30,000 50,000 ቢሆን 106 ቢሊዮን ስንት እንደሆነ ታውቃላችሁ? የምድርን አሮን ነው 100 እጥፍ ማለት ነው አሁን ያለውን ህዝብ። የሁላ ሰው እኔ ነኝ ያለ ብሏል እዚህ ምድር ላይ ግን ጥሎት ሄዷል። እቺ ምን ገበገብላት መሬት፣ እቺ ደም ምን ከፍላት መሬት ምንም አይደለም። ትቀብረናለች፣ እኛንም ትበላናለች፣ ሌላውም ይመጣል ትበላናለች። ውለታ አያውቅም ምድር፣ ውለታ አያውቅም። ውለታ የሚመልስልን ሰው ነው፣ ሰው ነው። ፍቅር ያበላችሁት ያጠጣችሁት ያለበሳችሁት ሰው ነው ውለታ የሚያውቀው። ፍቅር ነው ምድር ላይ የትኛውም ዘመን ላይ ብትሻገሩ ውለታ የሚመልሰው እንጂ ምድር አፈር ምን ትርጉም የላትም። አሁን የምኖርበትን ቤት በእርግጠኝነት እዚህ ቦታ ላይ ትንሽ ከ100,000 ሰው በላይ ኖሮበታል፣ ፎክሮበታል። የሉም እኔም የለውም ከሆነ ጊዜ በኋላ 100 ዓመት በኋላ ሌላ ሰው ገብቶበታል። እንግዲህ ተንገበገብኩለት እንዲህ ቀን ከሌሊት የሰራሁበት እንዲህ ቅብርር ያልኩበት ሰውነቴ ማንነቴ የምለው ነገር በሙሉ ይጠፋል። 200 ዓመት 300 ዓመት ተውት፣ እሱን መመርሳት ይሄዳል። ሰው ይመጣል፣ ሰው ይተካል። ነገር ግን ለዚህ መሬት ብለን እቺን ለምናገኛት ጊዜያዊ ጥቅም፣ ጊዜያዊ ስሜት ጀግንነቱ እንዲሰማን ስሜታችን ለመመገብ ብለን የምናጠፋው ጥፋት ብዛት፣ ያቄምነው ቂም ብዛት፣ የገደልነው ያሳዘንነው ያበሸቅነው ያፈሰስነው ነገር ብዛቱ ጥለሉን እንሄድ ልትመግበን ምጥጥ አድርጋ በልታ ኒትረንት አድርጋ ፕላንቶችን ልታበላ ከኛ እነዚህ ዛፎች የተሻለ ርዝመት አለው ህይወታቸው። እውነቴን ነው። 3 ትውልድ 4 ትውልድ ያሉ ከኛ ከሰዎች እነዚህ ዛፎች ይሻላሉ። እየረገፉ እንደ አዲስ እያበቀሉ ወቅት እየጠበቁ they live longer life ከኛ የተሻለ። ወረኞች ነን። ፉከራ ብቻ፣ ክፋት ብቻ፣ ቅናት ብቻ፣ ለጥላቻ ብለን ብዙ ሰው ጨረስን። ለመሬት ብለን ጀግንነት ስሜት እንዲሰማን ለጊዜው የተሻለ ስሜት እንዲሰማን የበለጥን መስሎን ማንንም አይበልጥም። እዚህ ምድር ላይ የሚበልጠው ጊዜ ብቻ ነው። ጊዜ ሁላችንንም ይተካናል። እንደ የነበርን ሰዎች በሙሉ እንዳለበት እንጠፋለን፣ እንረሳለን። ግን ለዚች ለምታልፍ ዓለም ስናዝን የምንኖረው እርስ በርሳችን ስንባለ ሳንተጋገዝ የምንኖረው ነገር ግን ያሳዝናል። ኤኒዌይስ እሱን እያሰብኩ ነበረ። ወቅት ያስተላልፋችሁ፣ ልቦናችንን በፍቅር ይሙላን፣ መተሳሰብ ይሙላብን። ከመሬት በላይ ከምንም ነገር በላይ ሰው እንድናፈቅር፣ ሰው እንድናከብር፣ ፍቅር እንድናስበልጥ እግዚአብሔር ልቦናችንን ቀና ያርግልን፣ ይክፈትልን። አይናችንን የልብ አይናችንን ይክፈትልን። የምር የሚበልጠው ከምንም ነገር በላይ ምድር ላይ ፍቅር እንደሆነ እንድናይ፣ ዝም ብለን መገበራችንን ትተን ደም በየቦታው ሀዘን ፍቅር ብቻ ሰጥተን እንድናልፍ ልቦናችንን ይክፈትልን። መልካም እሁድ ይሁንላችሁ። ሰላሙን